በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰላም እግዚአብሔር ከሁላችን ጋር ይሁን። መጻኢየ ኢየሱስ ሌሊተ ወይቤሎ ከፈሪሳውያን ወገን የአይሁድ አለቃ የሚሆን ኒቆዲሞስ የሚባል አንድ ሰው ነበረ። ይህም በሌሊት ወደ ኢየሱስ መጥቶ አለው፣ ረቢ መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እኛ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋትን ታምራት ያደርግ ዘንድ የሚችል አንድ ስንኳ የለምና አለው። ኢየሱስ መልሶ እውነት እውነት እልሃለሁ ሁለተኛ ያልተወለደ የእግዚአብሔርን መንግሥት ያይ ዘንድ አይችልም አለው። ኒቆዲሞስም ሰው ካረጀ በኋላ ይወለድ ዘንድ እንዴት ይችላል? ወደ እናቱስ ማኅፀን ተመልሶ ገብቶ ሁለተኛ ይወለድ ዘንድ ይችላልን? አለው። ኢየሱስም መልሶ አለው፣ እውነት እውነት እልሃለሁ ማንም ሰው ከውኃና ከመንፈስ ቅዱስ ካልተወለደ ወደ እግዚአብሔር መንግሥት ይገባ ዘንድ አይችልም አለ። ከሥጋ የተወለደ ሥጋ ነውና ከመንፈስም የተወለደ መንፈስ ነው። ሁለተኛ ትወለዱ ዘንድ ይገባችኋል ስላልሁህ አታድንቅ። እንደምን ሰነበታችሁ ውድ የእናት ሚዲያ ተከታታዮቻችን። ይህንን ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ በማለት ወደ ዝግጅቶቻችን እንገባለን። በዛሬው ፕሮግራማችን አጠርና ለየት ያለ ዝግጅቶችን ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እንድትከታተሉን ስንል ጋበዝናችሁ። ውድ ኦርቶዶክሳውያን፣ በዛሬው ፕሮግራማችን በሲዳማ ሀገረ ስብከት በሐዋሳ ከተማና ዙሪያ ወረዳ ቤተ ክህነት ስር በሚገኘው በመቂባሳ ደብረ ሃሌሉያ ኢየሱስ ቤተ ክርስቲያን ከዚህ በፊት እንደሚደረገው ሁሉ በአካባቢው ቋንቋ ማለትም በሲዳምኛ ቋንቋ ወንጌልን ሲማሩ የነበሩ ሙሉ ቤተሰብ ቁጥራቸው ከ10 በላይ የሆኑ ግለሰቦች የሥላሴን ልጅነት አግኝተው ወደ ቅድስት እናት ቤተ ክርስቲያን ተመልሰዋል። አይደለም አስቀድሞ ለመረጣቸውና ምስክርም ለሚሆኑት ብቻ ነው እንጂ። ይህም በመላከ ኃይል ቆሞስ አባ ገብረ ሚካኤል በደብሩ አስተዳዳሪና በደብሩ ሰበካና ስብከተ ወንጌል ክፍል ትብብር በጋራ በሰሩት ስራ መሆኑን ገልጸው በመቀጠልም እንዲህ አይነት ትምህርት ቃለ እግዚአብሔርን በአካባቢው ባለመሰጠቱና ባለመኖሩ ምክንያት እስካሁን ዘግይታችኋል በማለት ይህንን አይነት ክትትል እንደሚያስፈልግ ገልጸው የሚያስተምረን አካል ብናገኝ ተምረንና ተረድተን ወደ ቅድስት ቤተ ክርስቲያን እንመለሳለን ሲሉ ገልጸው በመጨረሻም የወረዳው ቤተ ክህነት ከሀገረ ስብከቱ ጋር በመተባበር ክትትል እንዲያደርጉላቸው አሳስበዋል። ተመልካቾቻችን፣ እኛ ዝግጅታችንን በዚሁ ያጠናቀቅን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታዳርሱ ስንል እኛ ዝግጅታችንን ከወዲሁ ጨረስን።